አርዕስተ ዜና የአፍሪካ ህብረት የአህጉሪቱን ነባራዊ ሁኔታና የጸጥታ ችግር ለመቅረፍ እየሰራ አይደለም ተባለ። ከውጭ ተስፋ መቁረጥ የናይጄሪያውያን ማህበረሰቦች ከሽፍቶች ጋር ስምምነት እንዲፈጥሩ እያስገደዳቸው ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የአፍሪካ ህብረት የአህጉሪቱን ነባራዊ ሁኔታና የጸጥታ ችግር ለመቅረፍ እየሰራ አይደለም ተባለ። በሌላ በኩል ህብረቱ የምስራቅ አፍሪካን ቀጠና በተመለከተ በችግሮች ላይ ሀሳብ ከመስጠት ባለፈ ሚናውን እየተወጣ አይደለም ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። የአፍሪካ ህብረት 39ኛውን የመሪዎች ጉባኤ የካቲት 7 እና 8 በአዲስ አበባ ያካሂዳል ተብሎ ይጠበቃል። የአፍሪካ ቀንድ የስጋት ቀጠና መሆኑን ተከትሎ በአፍሪካ ህብረት በኩል የተሰሩ ስራዎች ምን ያህል ውጤት አምጥተዋል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ጥላሁን ሊበን በሰጡት ምላሽ ከአፍሪካ 7 መርሆች አንዱ ሰላምና ጸጥታን ማረጋገጥ ነው ብለው፣ ይህ ግን ተግባራዊ ይሆን አይደለም ነው ያሉት። ይሄ ተቋም በየዓመቱ አዲስ አበባ መጥተው ስብሰባ ያደርጋሉ። እንዳልሹ ደግሞ 7 አጀንዳ 2063 7 አጀንዳዎች አሉት። ከዛ ውስጥ አንዱ ፒስ ኤንድ ሴኩሪቲ ነው። ተቋሙ የፒስ ኤንድ ሴኩሪቲ ዲፓርትመንት አለው፣ ወይም ሰላምና ጸጥታ ላይ የሚሰራ የራሱ የሆነ መሪ ያለው ተቋም ነው። ነገር ግን እንዳልሹ ሱዳን ውስጥ ችግር አለ፣ ኢትዮጵያ ውስጥ ችግር አለ። ኢትዮጵያ በነገራችን ላይ አሁንም ተሰማያለሽ፣ የሚቀጥለው የባለፈው ዓመትም ስለ ኢትዮጵያ ችግር አይወራም። የዚህ ተቋም መኖር አለመኖሩ ለኔ ምንም ትርጉም የለውም። ሌላውና ዋነኛው የሚያሳዝነው 25% የዓለም ህዝብ የያዘው የአፍሪካ አህጉር በጸጥታው ምክር ቤት ቋሚ መቀመጫ የለውም። ይሄ የሚያሳይሽ ተቋሙ ምንም አይነት ተጽዕኖ መፍጠር የማይችል የመሪዎች ስብስብ ሆኖ የሚያሳየው። ዲፕሎማሲ ተጽዕኖ መፍጠር ነው፣ ማሳመን ነው፣ የአፍሪካን ናሽናል ኢንተረስት ወይም ብሔራዊ ጥቅምን ማስረዳት ነው። ለምንድን ነው የአፍሪካ በጸጥታው ምክር ቤት ቋሚ መቀመጫ የላትም ብሎ የሚከራከር መሪ ያስፈልጋል። በነገራችን ላይ እኔ ሁሉንም እየጨፈለኩ አይደለም። እንደ ሀገር ኢትዮጵያ የራሷን ሚና እየተጫወተች ነው። ብዙ አጀንዳዎች በክቡር ጠቅላይ ሚኒስትራችንም ይነሳሉ። አክለውም ህብረቱ በየዓመቱ ከመሰብሰብ ባለፈ የኢትዮጵያንና የቀጠናውን ችግር መለየትና መፍታት ይገባዋል ብለዋል። የአፍሪካ ህብረት ከመሰብሰብ ባለፈ የኢትዮጵያ ችግር ምንድን ነው፣ የቀጠናው ችግር ምንድን ነው፣ የአፍሪካ ችግር ምንድን ነው የሚለውን ቁጭ ብለው መነጋገር አለባቸው። ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ መገንዘብ አለባቸው። ኢትዮጵያ ውስጥ ያለውን ጦርነት አሁን የሚያውቅ የአፍሪካ መሪ አለ? ያውቃሉ እኮ፣ መረጃ አላቸው፣ ግን ለመናገር አይፈልጉም። ዱዳ ናቸው። ለምንድን ታውቂያለሽ? አንደኛ ተጽዕኖ አይፈጥሩም፣ ሁለተኛ አዲስ አበባ ስለሚመጡ ኢትዮጵያን መናገር አዲስ አበባ ማስቀየም ይመስላቸዋል። ምንድነው ታዲያ አፍሪካ ህብረት ዋናው ዓላማው? 130 ሚሊዮን ህዝብ ይዛ የባህር በር የሌላት ሀገር፣ የባህር በሯን በፖለቲካ ሴራ የተነጠቀች ሀገር፣ የኢትዮጵያ መንግስት ያነሳውን የባህር በር ጥያቄ የማይደግፍ የአፍሪካ ህብረት ለኢትዮጵያ ምን ዋል? ሌላኛው የዓለም አቀፍ ግንኙነት ባለሙያ ኢያሱ ኃይለ ሚካኤል በበኩላቸው የአፍሪካውያንን ችግር በአፍሪካውያን መፍታት ላይ ህብረቱ ሰፊ ክፍተት እንደሚስተዋልበት ተናግረዋል። ያልተረጋጋበት ሂደት ነበረ። የምስራቅ አፍሪካን ደግሞ ከተመለከትን በእኛ በሀገራችን በሶማሊያ፣ በሶማሌላንድ እንደዚሁም በዚህ ከሶማሌላንድ አጎራባች በሆኑ ምስራቅ አፍሪካ ላይ ያሉ ችግሮች ከኤደን ባህረ ሰላጤ እና ከህንድ ውቅያኖስ ጋር በቀይ ባህር በዚህ ከቀይ ባህርን ባለፈ በመካከለኛው ምስራቅ በሚደረጉ ውጥረቶች ውስጥ የተሞላ ቻሌንጆች አሉት። ነገር ግን የአፍሪካ ህብረት ከነዚህ አንጻር ጠንካራ ነበር ማለት አንችልም። ያው ሀሳቦችን ከመስጠት ባለፈ ሌላኛው ለምሳሌ በሩዋንዳ እና በኮንጎ መካከል የነበረውን ግጭት እናስታውሳለን። የሁለቱን ሀገሮች ግጭት ለመፍታት በአፍሪካ ህብረት ደረጃ ሳይሆን ችግሩ የመፍታት ሂደት የነበረው በአውሮፓ ወይም በአውሮፓም ባይሆን በአሜሪካው ፕሬዚደንት አማካይነት ነው ሲካሄድ የነበረው እና የአፍሪካውያንን ችግር በአፍሪካ የመፍታት የሚባለው ላይ አሁንም አስቸጋሪ ወይም ገና ነው ማለት እንችላለን። የህብረቱ ጠቅላላ ጉባኤ በያዝነው ሳምንት መጨረሻ ላይ በአዲስ አበባ ይካሄዳል ተብሎ ይጠበቃል።
180 የሲቪል ማህበረሰብ ድርጅቶች ለ7ኛው ሀገራዊ ምርጫ ዝግጅት እንዳደረጉ ተገለጸ። ይህ የተገለጸው 5ኛውን የሲቪል ማህበረሰብ ድርጅቶች ሳምንት አስመልክቶ በዛሬው ዕለት በተሰጠ ጋዜጣዊ መግለጫ ላይ ነው። መሳይ ገዛኸኝ የሲቪል ማህበረሰብ ባለስልጣንና የሲቪል ማህበረሰብ ድርጅቶች ምክር ቤት 5ኛውን የሲቪል ማህበረሰብ ድርጅቶች ሳምንት አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። በመግለጫው ጥያቄዎች በጋዜጠኞች ቀርበዋል። የኢፌዴሪ ሲቪል ማህበረሰብ ባለስልጣን ድርጅቶች ሀብታቸውን እንዲያስመዘግቡ ጥሪ የተደረገበት መንስኤና ሰላም ከማስፈን አኳያ ኃላፊነታቸውን እንዲወጡ በምን መልኩ እያገዘ እንደሆነ ጥያቄ ቀርቧል። የባለስልጣኑ ዋና ዳይሬክተር ፋሲካው ሞላ ለቀረቡት ጥያቄዎች የሚከተለው ምላሽ ሰጥተዋል። ከንብረት ምዝገባ ጋር በተያያዘ መደበኛ የክትትልና የቁጥጥር ስራ ነው። አዲስ የተለየ ነገር ነው አይደለም። አሁን እያደረግን ያለነው ከዛ በተጨማሪ ትንሽ አፕዴትድ የሆነ እና የጎደለም ካለ ደግሞ የበለጠ የተሟላ መረጃ እንዲኖረን ለእያንዳንዱ ሲኤስኦ በሂደት ነው። መጀመሪያ ለመቶ ሲቪል ሶሳይቲዎች ጥሪ አድርገናል። ባላቸው ሀብት መጠን ለይተን ከዛ ቀጥሎ ለመቶ ሲኤስኦዎች ጥሪ አድርገናል። እንቀጥላለን ማለት ነው። በሂደት ላይ ነው የሚገኘው። ኦልሞስት 80 እንደዚህ % ገደማ የሚሆኑት ለጥሪ ምላሽ ሰጥተዋል። ሰላም እጥረት ባለበት አካባቢ ያሉ ዜጎች አስፈላጊውን ድጋፍ የማድረግ ከሁሉም በላይ ቅድሚያ ኃላፊነት የሲቪል ሶሳይቲ ስራ ነው። ከሲቪል ሶሳይቲ ባህሪ የሚመነጭ ነው ብለን ነው የምንወስደው። ስለዚህ በዚህ መንገድ ሁሉም ሲቪል ሶሳይቲ ድጋፍ አጠናክሮ እንዲቀጥል ከሲኤስኦ የሚጠበቀውን ድጋፍ ማጠናከር እንዳለበት በተደጋጋሚ እናሳስባለን። መድረኮች ፈጥረን ከሚመለከታቸው ክልሎች ጋር ውይይቶች እናደርጋለን እና አበረታታለን ማለት ነው። ሀገር በቀል የሲቪል ማህበረሰብ ድርጅቶች በምርጫ ወቅት ለመራጮች ግንዛቤ በማስጨበጥና በታዛቢነት ይሳተፋሉ። ለዚህስ የሚደረጉት ዝግጅት ምን ይመስላል ሲል ኢሳት ጠይቋል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ስለ ዝግጅቱ ይህንን ምላሽ ሰጥተዋል። ከ180 በላይ የሚሆኑ የሲቪል ማህበራት ፍቃድ ወስደዋል። የሚወጡ ውድድሮችንም በዚሁ ሂደት ለመሳተፍ የሚወጡ ውድድሮችንም በመሳተፍ እንደዚሁ ግራንት እያገኙ ያሉ የሲቪል ማህበራት አሉ። ጊዜውን የሚወስነው ምርጫ ቦርድ አናውንስ ባላረገበት ሂደት ወይም ምርጫ ቦርድ በዚህ ጊዜ ነው የሚሰራ ብሎ ባላለበት ሁኔታ የሲቪል ማህበራቱ ቀድሞ የሚሰራ ስራ አይኖርም። ግን በስኬጁሉ መሰረት የምርጫ ቦርድ ባስቀመጠው ስኬጁል መሰረት ስራዎችን ለመስራት የሚያስችል ዝግጅት ግን እያደረጉ ይገኛሉ። እንግዲህ በንጽጽር ዘግይተዋል ነገሮች እነሱ ይችላሉ። ግን ደግሞ ከምርጫ ቦርድ ከሚሰጠው አቅጣጫ ውጪ ማድረግም አይቻልም። በሲቪል ማህበርነት የተቋቋሙ ድርጅቶች የተቋቋሙለትን ዓላማ እንዲያስፈጽሙ በምክር ቤቱ በኩል የሚደረገው ቁጥጥር ምን ይመስላል በሚል ለተነሳው ጥያቄ የምክር ቤቱ ዋና ዳይሬክተር ተረፈ ደጌቲ የሚከተለውን ምላሽ ሰጥተዋል። ሲቪል ማህበረሰብ ድርጅት ብዙ ደሞዝ አላቸው፣ የአቢዩዝ የሚያደርጋሉ የሚሉ ወርጎች ስላሉ በእኛ ውስጥ ደግሞ የሰልፍ ሬጉሌሽኑን አጠናክረን በህብረተሰቡ ላይ ኮንፊደንስ ዴቨሎፕ አድርገን በካምፓኒዎቻችን ኮንፊደንስ ዴቨሎፕ አድርገን የኛ ለማህበረሰቡ የቆምንበትና በትክክል ምን ደግሞ እንደምንሰራ ካሳየን የሶሻል ኮርፖሬት ሬስፖንሲቢሊቲ እያሰፋን ሎካል ሪሶርስ ሞቢላይዝ እያደረግን የኛ የውስጣችን የኮድ ኦፍ ኮንዳክት የካልቸሩ ብዙ ነገር ለውጥ ይጠይቃል። ትራንስፎርሜሽን የአስተሳሰብ ለውጥ ስለሚጠይቅ በሂደት የምንሄድበት ይሆናል። ያን ትረስት ግን ማምጣት የምንችለው በጋራ መስራት፣ ሚዲያው መስራት አለበት፣ እኛ በውስጣችን መስራት አለበት፣ የምናወራው መኖር አለብን። እኛም እንደ ሲቪል ማህበረሰብ ድርጅት የሲቪል ማህበረሰብ ድርጅቶች ሳምንት ከየካቲት 26 እስከ 28 2018 ዓ.ም ራስን መቻል ለዘላቂ ሰላምና ለአካታች ልማት በሚል መሪ ሀሳብ እንደሚካሄድ ተመልክቷል። በትግራይ ክልል ህገወጥ የሰዎች ዝውውር አሳሳቢ ደረጃ ላይ መድረሱን የክልሉ ወጣቶች ጉዳይ ቢሮ አስታወቀ። በተያያዘ ለችግሩ መስፋፋት ምክንያት የሆነው በክልሉ ያለው የግጭት ስጋትና የፖለቲካ አለመረጋጋት መሆኑ ተመልክቷል። ሰላማዊት ሙሉጌታ ለወጣቶች ስደት እንደ ምክንያት ከሚጠቀሱ ጉዳዮች መካከል የኢኮኖሚያዊ ፍላጎት አለመሟላት በዋናነት ይጠቀሳል። ይሁን እንጂ ከዚህም በላይ የሆኑ ማህበራዊና ፖለቲካዊ ምክንያቶችም እንዳሉ ይነገራል። በዚሁ ረገድ ኢሳት በትግራይ ክልል የሚስተዋለውን የወጣቶች ስደት ለመከላከል ምን እየተሰራ ነው የሚለውን ጥያቄ በማንሳት የክልሉን የወጣቶች ጉዳይ ቢሮ አነጋግሯል። በቢሮው የህገወጥ የሰዎች ዝውውር መከላከል ባለሙያ ግርማይ ገብረስላሴ እንደገለጹት በክልሉ ስደትን አማራጭ የሚያደርጉ ወጣቶች መበራከታቸውን
መሆናቸውን ገልጸው ባለፉት 6 ወራት ውስጥ ብቻ 18000 ወጣቶች በህገወጥ መንገድ መሰደዳቸውን አመልክተዋል። አሁን ወጣት ደግሞ ሀገር ውስጥ እንዲሰራ ተስፋ ማግኘት አለበት። ተስፋ ሲያጣ ደግሞ ያው ተስፋ ይቆረጠ ያው ምን አይነት ውሳኔዎች እንደሚወስን ያው ግልጽ ነው። ስለዚህ አሁን በትግራይ ክልል ያለው የህገወጥ የሰዎች ዝውውር በጣም አስከፊ ደረጃ ላይ ደርሰዋል ማለት እንችላለን። በዚህ 6 ወር ብቻ ወደ 18000 አካባቢ ወጣቶች በህገወጥ መንገድ እንደወጡ ሪፖርቶችን ያሳያሉ። ስለዚህ ይህ ቁጥር ቀላል አይደለም። በ6 ወር የተደረገ ነው። እንግዲህ ስለዚህ አንዱ ማሳያ ይሄ ነው። በክልሉ ስደት በዚህን ያህል ቁጥር የጨመረበት ምክንያት ምንድነው በሚል ያቀረብንላቸው ጥያቄ ባለሙያው በክልሉ ያንዣበበው የግጭት ስጋትና የፖለቲካ አለመረጋጋት ዋነኛ መንስኤ መሆኑን ገልጸው ወጣቶች በሀገራቸው ሰርተው የሚኖሩበት እድል አለመፈጠር የችግሩ መንስኤ መሆኑን አስታውቀዋል። የሰላም እጦት ስላለ መንግስት ስራውን እየሰራ ስላይደለ ቅድም ሲሰሩ የነበሩ የመንግስት ድጋፎችም አቅርቦቶችም የሉም። አሁን ወጣቱ 3 ወር ነው ያለው። እንደ ትግራይ ክልል ታውቂዋለሽ 3 ወር ያለ ማህበረሰብ ደግሞ ድጋፍ ተደርጎለት የብድር ማቅረቦት ሊሆን ይችላል፣ የሳይኮሎጂካል ፈርስት ኤድ ሊሆን ይችላል። እነዚህ ነገሮች ድጋፍ ተደርጎለት ነው ወደ ስራ እንደገና ሪሃቢሊቴት እንዲያደርግ። የተረጋጋ ፖለቲካ ለመኖሩም አለ። የህጋዊ አማራጭ የሚባል ደግሞ አለ። ዜጎች ወደ ፈለጉበት ሀገር በህጋዊ መንገድ እንዲሄዱ መንግስት ያስቀመጠው አሰራር አለ። እሱ አሰራር በጣም ተገምተኛ ነው። የግንዛቤ ማስጨበጫ፣ የበጀት ችግር፣ የፋሲሊቲዎችን የማቴሪያል የስልጠና የሚሆኑ ማቴሪያሎች ወድመዋል። እነዚህ ነገሮች በሌሉበት ምክንያት ቶሎ ይህንን አማራጭ ተጠቅሞ በህጋዊ መንገድ የሚሄድበት ሁኔታ የማመቻቸት ስራ የለም። አቶ ግርማይ በክልሉ የወጣቶችን ስደት ለመከላከል በዋናነት ሰላምን የማጽናት ስራ ቅድሚያ ተሰጥቶት ሊሰራ እንደሚገባ ገልጸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ሰላም ማስፈንና የስራ እድል መፍጠር እንደሚገባ አስገንዝበዋል። መንግስታዊ ያልሆኑ ተቋማቶችም በዚህ እንዲሰሩ ያው የመንግስት ዳይሬክሽን ያስፈልጋል። መንግስት ሲቪል ሶሳይቲ ኦርጋናይዜሽኖች አሉ፣ በሀገር ውስጥ ሀገር በቀል የሆኑ ድርጅቶች አሉ። የመንግስት አቅጣጫም የአዌርነስ ሬይዚንግ ስራዎችም ተቋማቶቹ ላይ መስራት አለብን የሚል ሪኮመንዴሽንም ማስቀመጥ እፈልጋለሁ። የሞኒተሪንግ ኤንድ ኢቫሉዌሽን ስራዎችም ዚግባ የሚባል አይደለም። ስለዚህ ኃላፊነት የተሰጠው እዚህ ላይ የድጋፍና ክትትል ስራዎችን የሚሄድበት ስርዓት የለምና እዚህ ላይ ተባብረን ከሰራን ያው ትንሽ ሚኒማይዝ ልናደርገው እንችላለን። ዋናው ግን የሰላሙ ሁኔታ እና የመረጋጋት ሁኔታ መንግስት እንዲፈታ ነው ቁልፍ መፍትሄው ብለን ነው የምናስቀምጠው። ዜና እረፍት። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገት ስኬት ከፍተኛ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩ የኢቢኤስ ቴሌቪዥን ባወጣው የሐዘን መግለጫ አስታውቋል። ኢሳት ነጻ የህዝብ ሚዲያ በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በአህጉሪቱ አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ መክፈቻ ላይ የዘንድሮው የአፍሪካ ህብረት ጉባኤ የአህጉሪቱን የጋራ ፍላጎትና የልማት ትስስር የሚያጠናክር ነው ብለዋል። የአፍሪካ ህብረት ኮሚሽን በርካታ የማሻሻያ ስራ እያከናወነ መሆኑን ጠቁመው በሰላምና በጸጥታ በፋይናንስና
በፍትህ ስርዓት ላይ የተከናወኑትን ተግባራት አንስተዋል። የሀገሪቱን የልማት እንቅስቃሴ ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የጠቆሙት ሊቀመንበሩ በዚህ ረገድ የግል ዘርፉን፣ ሲቪል ማህበረሰቡንና በጎ አድራጊ ድርጅቶችን ማሳተፍ ይገባል ብለዋል። የአውሮፓ ህብረት ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ሂደት እንደሚደግፍ ገለጸ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎረም ኤመስበርገር ጋር የሁለትዮሽ የንግድ ትብብር ለማጠናከር ያለመ ውይይት አድርገዋል። ኢትዮጵያ የዓለም ንግድ ድርጅትን እንደ አውሮፓውያን አቆጣጠር በ2026 ለመቀላቀል በምታደርገው ሂደት አምባሳደሯ የአውሮፓ ህብረትን ሙሉ ድጋፍና አጋርነት የገለጹ ሲሆን የሁለትዮሽ የገበያ ዕድል ድርድርም ጊዜ ውስጥ ለማጠናቀቅ መወያየታቸውን ሚኒስትሩ አስታውቀዋል። የሁለቱ ወገኖች ኢኮትሬድ ፕሮጀክት ከኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና የትግበራ እቅድ ጋር እንዲናበብ ዘላቂነት ያለው ውጤት እንዲረጋገጥና ተቋማዊ አቅም እንዲጠናከር በሚያስችል መልኩ በሚተገበርበት አግባብ ላይ በማተኮር ውይይት አድርገዋል። አምባሳደር ሶፊ ፍሮም ኤመስበርገር በበኩላቸው ኢትዮጵያ በቀጠናው ቁልፍ ስትራቴጂካዊ አጋር መሆኗን አንስተው የአውሮፓ ህብረት በተለያዩ ዘርፎች የኢትዮጵያን የልማት ትልሞች ለመደገፍ ያለውን ቁርጠኝነት አረጋግጠዋል። የውጭ ምንዛሪ አቅርቦት መሻሻሉ አምራቾች የሚያስፈልጓቸውን ግብአት እንዲያገኙ የሚያግዝ መሆኑ ተገለጸ። የኢንዱስትሪ ሚኒስትር መላኩ አለበል ከኢዚያ ጋር በነበራቸው ቆይታ እንደገለጹት የማክሮ ኢኮኖሚ ማሻሻያ ላለፉት ዓመታት በኢኮኖሚው ላይ ተጋርጠው የነበሩ መዋቅራዊ ችግሮችን በመጠገን ተጨባጭ ውጤት እያስገኘ ነው። ቀደም ሲል በነበረው የምንዛሬ ልዩነት አምራቾች ምርቶቻቸውን ወደ ውጭ ልከው የሚያገኙትን ጥቅም ይጎዳ እንደነበር አስታውሰው አዲሱ ማሻሻያ ይህንን ልዩነት በማጥበብ የወጪ ንግድ ውጤታማ ማድረጉን ጠቁመዋል። በሌላ መልኩ የውጭ ምንዛሪ አቅርቦት መሻሻሉ አምራቾች ለምርት ሂደት የሚያስፈልጓቸውን ግብዓቶች በቀላሉ እንዲያገኙና የገቢ ምርቶችን በሀገር ውስጥ ምርት እንዲተኩ እድል መፍጠሩን አመልክተዋል። አምራች ኢንዱስትሪ በሀገራዊ እድገት ውስጥ ያለው ድርሻ እያደገ መምጣቱን ጠቅሰው ይህም በዘርፉ የሚፈጠረውን የስራ እድል እንዲጨምር ማድረጉን አስታውቀዋል። የተሟላ የማክሮ ኢኮኖሚ ማሻሻያ አዳዲስ ኢንቨስትመንትን በመሳብ በኩልም ተጨባጭ ለውጥ እያመጣ መሆኑን ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ተስፋ መቁረጥ የናይጄሪያውያን ማህበረሰቦች ከሽፍቶች ጋር ስምምነት እንዲፈጥሩ እያስገደዳቸው ነው ተባለ። ምንም እንኳን የጸጥታ አካላት እነዚህን ስምምነቶች ባይደግፏቸውም ድርጊቱ ነዋሪዎቹ መደበኛው የመንግስት ጥበቃ በቂ ሆኖ ባልተገኘበት ሁኔታ ራሳቸውን ለመከላከል የሚወስዱትን ውሳኔ ያንጸባርቃል ብለዋል። ዮሐንስ ተስፋ በሰሜናዊ ናይጄሪያ የጸጥታ እጦት አንዳንድ ማህበረሰቦች ከባድና አስቸጋሪ እርምጃ እንዲወስዱ እያስገደዳቸው ይገኛል። ሰሞኑን በአንድ ከተማ ላይ የደረሰው ጥቃት ከታጠቁ ቡድኖች ጋር የሰላም ስምምነት ባለበት ሁኔታ መከሰቱ የእነዚህን ስምምነቶች ተሰባሪነት በግልጽ ያሳያል። ምንም እንኳን እንደ ፖሊስ ያሉ የጸጥታ አካላት እነዚህን ስምምነቶች ባይደግፏቸውም ድርጊቱ ነዋሪዎች መደበኛው የመንግስት ጥበቃ በቂ ሆኖ ባልተገኘበት ሁኔታ ራሳቸውን ለመከላከል የሚወስዱትን እርምጃ ያንጸባርቃል። በሀገሪቱ ሰሜናዊ ካትሲና ግዛት የሚገኙ የዶማ ከተማ መሪዎች
ባለፈው መስከረም ወር ከታጣቂዎች ጋር ስምምነት ሲያደርጉ ሁሉም ሰው ጥቃቱ አብቅቶ በሰላምና በደህንነት ህይወቱን እንደሚመራ ተስፋ አድርጎ ነበር። ነገር ግን ተሳስተዋል። ስምምነቱ እስከ ባለፈው ማክሰኞ ድረስ የጸና ቢመስልም በዚያ ዕለት ግን የዚሁ ቡድን አባላት ከቤት ወደ ቤት በመዘዋወር በፈጸሙት ጭፍጨፋ 21 ሰዎች መገደላቸውን ከአደጋው የተረፉ ነዋሪዎች ያስታውሳሉ። የዚህ ስምምነት መፍረስም በማህበረሰቡ ዘንድ ከፍተኛ ቁጣ ቀስቅሷል። በሽፍቶች የሚሰነዘረው ጥቃት ሰልችቶናል። ማህበረሰባችንን ሲያሸብሩ ቆይተዋል። የእርሻ መሬታችንን እንዳንጠቀም ከልክለውናል። ምንም የለንም። ምንም ጉዳት አልደረሰባቸውም። ነገር ግን ሰላም ነፈጉ። ይህ ስምምነት ባለፈው ሐምሌ ወር በተደረጉ ተከታታይ ስብሰባዎች የተጀመረ እንደሆነ ይነገራል። የዜና ምንጮች እንደሚያመለክቱት ታጣቂዎቹ ጥቃት ለማቆም የታገቱ 400 የመንደሯ ነዋሪዎች ለመልቀቅ እንዲሁም የጦር መሳሪያ ላለመያዝ ወይም ወታደራዊ ዩኒፎርም ላለመልበስ ቃል ገብተው ነበር። ለጉዳዩ ቅርበት ያለው ምንጭ እንደሚለው ለዚህ ውል ምላሽ እንዲሆን በጆንያ የተሞላ መጠኑ ያልተገለጸ ገንዘብ ለታጣቂው ቡድን ተከፍሏል። ሆኖም ስምምነቱ የፈረሰው በጥር ወር አጋማሽ ላይ ታጣቂዎቹ ነዋሪዎች አንዱን አባላችንን ገድለውብናል በሚል ክስ ያጸፋ ጥቃት ሲጀምሩ ነው። የሰላም ስምምነትና ቀጣይነት ያለው ንግግር ቢኖርም ሽፍቶቹ ተመልሰው ስምምነቱ ከተፈረመ በኋላ ከ100 በላይ ሰዎችን ገድለዋል። ተስፋ ቆርጠናል። አሁን ከቶፎኬ ወደ ዶማ ወይም ኳናዶካ እንኳን በሰላም መጓዝ አንቻልንም። የሀገሪቱ የመከላከያ ሚኒስቴር ከሽፍቶች ጋር የሰላም ስምምነት ማድረግ ውጤታማ አለመሆኑንና ለናይጄሪያ መደበኛ የጸጥታ ጥረት ጎጂ መሆኑን ቀደም ሲል አስጠንቅቀዋል። ይህንን አመለካከት የሚጋሩት ባለሙያዎችም የሀገሪቱን ውስብስብ የጸጥታ ቀውስ ለመፍታት የበለጠ ጠንከር ያለ እርምጃ ያስፈልጋል ይላሉ። ወንጀለኛው ሰውን ሊገድል የሚችልበት መሳሪያ በእጁ ያለ የሰላም ስምምነት ሊኖር አይችልም። በሰሜን ናይጄሪያ አብዛኛው ክፍል በሚገኙ የጫካ መደበቂያዎቻቸው ውስጥ ሄዳችሁ እነዚህን ወንጀለኞች መምታት አለባችሁ። መደበቂያ እንዳይኖራቸው በማድረግና አካባቢው ማህበረሰብ ጋር በመቀናጀት የጸጥታ ሁኔታ ማጠናከር ያስፈልጋል። የናይጄሪያ መንግስት ከቅርብ ወራት ወዲህ በሰሜናዊ የሀገሪቱ ክፍል በጫካ ውስጥ የሚገኙትን ወንጀለኞች ለማጽዳት ወታደራዊ እርምጃ መውሰዱን አጠናክሯል። ሆኖም ጥቃቱና እገታው አሁንም እንደቀጠለ በመሆኑ አንዳንድ የማህበረሰቡ ክፍሎች አደገኛ የተባለውን የራሳቸውን መፍትሄ ከመፈለግ ውጭ ሌላ አማራጭ እንደሌላቸው እያሰቡ ይገኛሉ ተብሏል። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። የኢራኑ ፕሬዝዳንት የእስልምና አብዮትን ክብረ በዓል ምክንያት በማድረግ በተቃውሞ ሰልፍ ወቅት ለደረሰው ጉዳት ይቅርታ ጠየቁ። በሌላ በኩል በሰልፉ ላይ የአሜሪካን ባንዲራ ማቃጠልና ሞት ለአሜሪካ የሚሉ መፈክሮች ሲስተጋቡ ነበር። ሸሪፍ ኢማም ተጨማሪ አለው። ኢራን 47ኛ የእስላማዊ አብዮት ክብረ በዓሏን ረቡዕ ዕለት አከበረች። ኢራን በዓሉን ያከበረችው አመራሩ በጫና ውስጥ ባለበት ሁኔታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌላ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እንዲሄድ ሐሳብ ባቀረቡበትና በመላው ኢራን የተካሄደውን የተቃውሞ ሰልፍ ተከትሎ በተፈጠረ ግጭት መካከል ማለት ነው። የበዓሉን አከባበር በተመለከተ የመንግስት ቴሌቪዥን ጣቢያ እንደዘገበው በመቶ ሺዎች የሚቆጠሩ ሰዎች በመላው ሀገሪቱ መንግስትን በመደገፍ በአደባባይ ሰልፍ ላይ ተገኝተዋል። በሰልፉ ላይ የአሜሪካንን ባንዲራ ተቃጥሏል፣ ሞት ለአሜሪካ የሚሉ መፈክርም ተስተጋብቷል። በኢራን በኤዚድ የአደባባይ ንግግር ያደረገው ፕሬዝዳንት ማሱድ ፔሼሽኪያን ኢራን የኒውክሌር ፕሮግራሟን በተመለከተ ለመደራደር ዝግጁ ናት ብለዋል። ንግግሩ ይሳካል ወይ የሚለው ምላሹ አይታወቅም ተብሏል። የመካከለኛው ምስራቅ ሀገራት ችግሩ መፍትሄ ካልተበጀለት በስተቀር ቀጠናውን ወደ ጦርነት ያስገባል የሚል ስጋት ፈጥሮባቸዋል። አንድ ከፍተኛ የኢራን የደህንነት ባለስልጣን ረቡዕ ዕለት ወደ ኳታር አቅንተዋል። በመካሄድ ላይ ያለውን ስምምነት የምታደራድረው ኳታር ናት። ይሁን እንጂ የኢራኑ ባለስልጣን ኳታር ከመድረሳቸው በፊት የኳታሩ ኤሚር ከትራምፕ ጋር በስልክ ተነጋግረዋል። በኢራን እስላማዊ አብዮት ክብረ በዓል ላይ ፔሼሽኪያን እንዳሉት ሀገራቸው የኒውክሌር የጦር መሳሪያ አትፈልግም፣ እናም ይህም በተመለከተ ማንኛውም ጉዳይ ለማሳወቅ ዝግጁ ናት። ይሁን እንጂ የተባበሩት መንግስታት የኒውክሌር ተቆጣጣሪና የዓለም አቀፉ የአቶሚክ ኢነርጂ ኢራን ያላትን የአቶሚክ ኃይል ክምችት መጥቶ ለማየትና ለማሳወቅ ለወራት ቢጠበቁም ያንን ለማድረግ ፈቃደኛ አይደሉም። አሜሪካና አውሮፓ ቀደም ሲል በመግለጫና በተግባር በኢራን ላይ በፈጠሩት ከፍተኛ የሆነ አለመተማመን አሁን ላይ የሚጀመረው ንግግር መቋጫ እንዳያገኝ አድርገዋል ብለዋል። ፔሼሽኪያን አክለውም በተመሳሳይ በሙሉ ልባችን ከጎረቤት ሀገራት ጋር በቀጠናው ሰላምና መረጋጋት እንዲፈጠር አበክረን እንሰራለን ብለዋል።
የኢራን እስላማዊ አብዮት ክብረ በዓል አከባበር በቅርቡ የተካሄደው የተቃውሞ ሰልፍና እሱን ተከትሎ የደረሰው ግጭት ጥላ አጥልቶበታል። የመንግስት ቴሌቪዥን ረቡዕ ዕለት ሰዎች በከተማ ውስጥ አመራሩና የ86 ዓመቱ መንፈሳዊ መሪ አያቶላ አሊ ሆሚኒን በመደገፍ ሲንቀሳቀሱ ያሳዩ ነበር ተብሏል። ይሁን እንጂ ማክሰኞ ምሽት በዓሉን አስመልክቶ በመንግስት የተዘጋጁ ርችቶች ምሽቱን አድምቀዋል። እማኞች እንዳሉት ግን በቴሄራን ከነዋሪዎች ቤት ሞት ለአምባገነኖች የሚል ድምፅ ይሰማ ነበር ተብሏል። ረቡዕ ዕለት ሰዎች በጎዳና ላይ የሆሚኒና የእስላማዊ አብዮት መስራች የሆኑትን የአያቶላ ሮላ ሆሚኒ ምስል ከኢራንና ከፓኪስታን ባንዲራ ጋር ጎን ለጎን ይዘው ሲሄዱ ተስተውሏል። በሰልፉ ላይ ጥቂቶች ሞት ለአሜሪካ ሲሉ፣ ሌሎች ደግሞ በስደት ላይ የሚገኙትንና የተቃውሞ ሰልፉን የጠሩትን አልጋ ወራሽ ልዑል ረዛ ፓላቪን ሲቃወሙ ነበር ተብሏል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደዚያው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 4 2018 ዓ.ም ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የመጀመሪያ ምዕራፍ በሲዳማ ቡና መሪነት ተጠናቀቀ። የ2018 ዓ.ም የኢትዮጵያ ፕሪሚየር ሊግ ውድድር የመጀመሪያ ምዕራፍ ፋሲል ከነማ ከሀዲያ ሆሳዕና ካደረጉት ተስተካካይ ጨዋታ በኋላ ተጠናቋል። በመጀመሪያው ምዕራፍ 19 ጨዋታዎች የተደረጉ ሲሆን ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ በኩል 35 ነጥብ በጎል ክፍያ ተበላልጠው ከ1 እስከ 3 ያለውን ደረጃ ይዘው አጠናቀዋል። መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ወላይታ ድቻና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። የኮከብ ግብ አግቢነቱን ደረጃ የኢትዮጵያ ንግድ ባንኩ አዲስ ግዳይና የቅዱስ ጊዮርጊስ አበል ያለው በ19 ጨዋታዎች 8 ግቦችን በማስቆጠር ይመሩታል። የውድድሩ ዘመን ሁለተኛው ምዕራፍ የካቲት 14 የሚጀምር ሲሆን ጨዋታዎቹም በአዳማና በሐዋሳ ከተማ ይካሄዳሉ። ቶማስ ፍራንክ ከአሰልጣኝነት ተሰናበቱ። ቶተንሃም ሆትስፑር የ52 ዓመቱን ዴንማርካዊ ቶማስ ፍራንክ ከ8 ወራት ቆይታ በኋላ ከኃላፊነታቸው አንስተዋል። ቶተንሃም በትላንት ምሽቱ ጨዋታ በኒውካስል ዩናይትድ 2-1 ከተሸነፈ በኋላ በሊጉ ከወራጅ ቀጠናው በ5 ነጥቦች ብቻ በመራቅ በ29 ነጥብ 16ኛ ደረጃ ላይ ተቀምጠዋል። በተቃራኒው በአውሮፓ ሻምፒዮንስ ሊግ በምድቡ 4ኛ ደረጃን በመያዝ 16ቱን መቀላቀሉ ይታወሳል። ቶተንሃም ካለፉት 17 የሊግ ጨዋታዎች ያሸነፈው ሁለቱን ብቻ ሲሆን በመጨረሻዎቹ 8 የሊግ ጨዋታዎች አንድም ድል አላስመዘገበም። ቶማስ ፍራንክ ሰኔ 25 አናይ ፖስተኮግሉን ተክተው ወደ ክለቡ ከመጡ በኋላ ከመሯቸው ጨዋታዎች መካከል 26.9 በመቶ ብቻ በማሸነፍ በክለቡ ታሪክ በፕሪሚየር ሊጉ ዝቅተኛውን የማሸነፍ ምጣኔ ማስመዝገባቸው ተዘግቧል። ክለቡ አዲስ ቋሚ አሰልጣኝ እስኪቀጥር ድረስም ቡድኑን ለጊዜው የሚመራ አሰልጣኝ በቅርቡ እንደሚሰይም ይጠበቃል። ትላንት የተጀመረው 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬና ነገ ይቀጥላል። በዚህም ዛሬ ምሽት ኖቲንጋም ፎረስት ከወልቭዝ፣ አስቶን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌይ፣ ማንቸስተር ሲቲ ከፉላም ከምሽቱ 4 ሰዓት ከ30 ጀምሮ ሲጫወቱ ሰንደርላንድ እና ሊቨርፑል ደግሞ ከምሽቱ 5 ሰዓት ከ15 ጀምሮ ይጫወታሉ። የሳምንቱ የመጨረሻ መርሃ ግብር በብሬንትፎርድ እና በአርሰናል መካከል ሐሙስ ምሽት 5 ሰዓት ላይ በብሬንትፎርድ ኮሚኒቲ ስታዲየም ይካሄዳል። ትላንት በተደረጉ ጨዋታዎች ማንቸስተር ዩናይትድ ከዌስትሃም እና ቸልሲ ከሊድስ አቻ ሲለያዩ ኒውካስል ቶተንሃምን፣ በርንማውዝ ኤቨርተንን በተመሳሳይ 2-1 ማሸነፋቸው ይታወሳል። በጀርመን ዴፍቢ ፖካል ፍጻሜ መርሃ ግብር ደግሞ ዛሬ ምሽት 4 ሰዓት ከ45 ላይ ባየር ሙኒክ ከአርቢ ሌፕዚግ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ዘገባዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። ከዜና በኋላ በወቅታዊ ጉዳዮች ላይ ያተኮረው ኢሳት ልዩ ዝግጅት ክፍል 2 ይቀርባል። ዝግጅቱን እንድትከታተሉ እየጋበዘን የምሽት ዜናችንን በዚሁ እናጠቃልላለን።